የኢትዮጵያ መጻኢ ዕድልና ጣፋንታ ወሰኗ ምርጫና የድምጽ መስጫ ስርዓት ነው የሚሉ ኢትዮጵያውያን ኢትዮጵያ እንድታሸንፍ ያደረጓት ይመስለኛል። የተለያዩ ሀሳቦች ኢትዮጵያ ውስጥ የሚንቀሳቀሱ ሀሳቦች የተሳተፉበት ነው። ይሄ ህዝብ በነቂስ ሲወጣው ምርጫ ቦርድ ባደረገው ቅስቀሳ ብቻ አይደለም አትችልም ስለተባለ ኢትዮጵያ እንዳያልፍላት የሚፈልጉ ኃይሎች እስታቢያቸው ከጀርባ የያዙት ነገር ምንድነው? ኢትዮጵያ ኢምፓየር ናት የሚል አካል መጥቶ ሀሳቡን ያቀረበበት ነው። ምርጫው ህዝቡ ነው የሚያውቀው የትኛው እንደሚመርጥ። ኢትዮጵያ ወጥ የሆነች ሀገር መሆን አለበት ብሎ የሚያስብ አካል መጥቷል፣ ሀሳቡን ሰጥቷል። ኢትዮጵያ አትችልም ስትባል አታደርጊም ስትባል አድርጋ የምታሳይ ሀገር ነች። ምርጫው እንዳይካሄድ የነበረው የውስጥና የውጭ የተቀናጀ የሚዲያ የፖለቲካና የሰብአዊ ረድኤት ተቋማት ያደናቃፊነት ሚናም የነበረበት ነው። አንዳንድ የምርጫ ጣቢያዎች ላይ ጥይትን ተቋቁሞ ህዝባችን ሲመርጥ ነበር። የአንድ ሀገረ መንግስት ግንባታ እጣ ፋንታ በውጭ ተወስኖ አቅም ተገንብቶ ማቅም የምርጫውን ፋይዳ ከዓለም አቀፍ የጂኦፖለቲካ ኃይል አሰላለፍ አኳያ ማንሳት እንችል ይሆን? 54 ሚሊዮን ህዝብ ወጥቶ የሚመርጠው መንግስት ነገ መንግስት ሲሆን ከማንኛውም የዓለም አቀፍ ተቋማት ጋር ለመደራደር፣ ለመነጋገር፣ ለመፋጠጥ ምንም ችግር የለበትም ማለት ነው። ምርጫ ከፊል ችግሮችን መፍቻ መንገድ ነው። ችግሮች የሚፈቱበትን መደላደል የሚፈጥር መንግስት የመፍጠሪያ መንገድ። ሌላው ሀገር ዲሞክራሲያዊ ልምምድ ሲያደርግ ጻድቅ የሚሆንበት፣ ኢትዮጵያ ምርጫ ስታደርግ ደግሞ እንደ ሌላ ነገር እንደ ክፋት ነገር የሚታይበትን ዘመቻ ደግሞ የታየበት ነው። እኔ ትናንት ያየናቸው ሰልፎች ረጃጅም ሰልፎች ለኔ አንድ መንግስት ፖለቲካል ፓርቲን ለመምረጥ የወጣ ብቻም ሳይሆን የጦርነት ይብቃል፣ ግጭቶች ይብቃል፣ የፖለቲካ ስራችን በዚህ በኩል መሆን የለበትም፣ በዚህ መንገድ መሆን አለበት የሚል የሰላማዊ ሰልፍ እይታ ነው ያየሁት። በጦር መሳሪያ ችግሮቻችን ለመፍታት የሄድናቸው ርቀቶች በአንድ በኩል የህዝብን ደህንነት አላስጠበቁም፣ ሁለት የሀገርን ብሔራዊ ጥቅም አደጋ ላይ ነው ይጣሉት። ጤና ይስጥልን የተወደዳችሁ በያላችሁበት እንደምን ቆያችሁ። የሀገር ጉዳይ ልዩ ዝግጅታችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢቲቪ ዋናው ስቱዲዮ እነሆ አሁን ጀምሯል። በተለያዩ አማራጮች ልትከታተሉን ትችላላችሁ። በትናንትናው ዕለት ታሪካዊና ሰባተኛው ሀገራዊ ምርጫ ያሳለፋቸውን ወደፊትም ወደ ኋላም እያለን እናነሳሳለን። ለዚህ ልዩ የሀገር ጉዳይ ቃለ ምልልስ ሀሳባቸውን እንዲሰጡን ሽመልስ ኃይሉ በውጭ ጉዳይ ኢንስቲትዩት የአሜሪካና የአውሮፓ ጉዳዮች ዳይሬክተር ጄኔራል ነው። የባልደረባ አፈወርቅ በደዊ የሀገር ጉዳይ የፖለቲካ ተንታኝ አብረውኝ የሚቆዩ ይሆናል። ለጊዜያችሁ በጣም ነው የማመሰግነው። አፍያ ሽሜ እንኳን ደህና መጣችሁ። ካንተ ልጀምር ሽመልስ። እንግዲህ 54 ሚሊዮን በላይ የሚሆኑ ኢትዮጵያውያን የኢትዮጵያን መጻኢ ዕድልና ጣፈንታ በድምጽ ኮረጆ ብቻ ይወሰን በሚል ድምጻቸውን ከንጋት እስከ ሌሊት ድረስ በነቂስ ወጥተው እስከ መጨረሻዋ ሰዓት ድረስ ከተራዘመበትም ጊዜ ድረስ ድምጻቸውን ሰጥተዋል። እንደ ኢጋድ እና የአፍሪካ ህብረት ያሉ ግዙፍ ተቋማት ደግሞ ምርጫውን ለመታዘብ በመላ ሀገሪቱ የተለያየ ቁጥር ያላቸው ታዛቢዎችን የላኩበት ታሪካዊ ክስተት ተስተውሏል። ድህረ ምርጫውም ላይ እና አሁን ዛሬ ይህን ቀረጻ በምናደርግበትም ጊዜ ሳይቀር ምርጫው እንዳይካሄድ የነበረው የውስጥና የውጭ የተቀናጀ የሚዲያ የፖለቲካና የሰብአዊ ረድኤት ተቋማት ያደናቃፊነት ሚናም የነበረበት ነው። ይህን ሁሉ ተቋቁሞ ግን የኢትዮጵያ መጻኢ ዕድልና ጣፋንታ ወሰኗ ምርጫና የድምጽ መስጫ ስርዓት ነው የሚሉ ኢትዮጵያውያን ኢትዮጵያ እንድታሸንፍ ያደረጓት ይመስለኛል። እና ሂደቱ እንዴት አየኸው? በጣም ጥሩ። አንተም እንዳነሳው ሂደቱን አንድ ላይ እንዳየ ነው እና ታሪካዊ እንዳልከው ብዙ ነገሮች በዛ ልክ እንድንገልጽ የሚያደርጉ ነገሮች አሉ። አንደኛው በቁጥሩም ጭምር እንዳሳየው ኢትዮጵያ ውስጥ ብቻ ሳይሆን በአፍሪካ ደረጃ ግዙፍ የሚባለው ዲሞክራሲ ለመገንባት የሚያስችል ቁጥርና ሂደት አሰራሮችን ያየንበት ነው። ዲሞክራሲ ሂደት ስለሆነ የሚገነባ በሂደት የሚገነባ ስለሆነ ያሁኑ ግዙፍ የሆነው የአፍሪካን ዲሞክራሲ ለመገንባት የሚያስችል እንቅስቃሴ ያየንበት ነው። በቁጥሩ እንደገለጽክ በታዛብም ደረጃ ኡሁሩ ኬንያታ የአፍሪካ ህብረትን መርቶ ሲመጣ አንዱ የምንታዝበው የምናየው የኢትዮጵያን ምርጫ ብቻ ሳይሆን የቀጣይ አፍሪካን ዕጣ ፈንታ የሚወስን ትልቁ ዲሞክራሲ ሂደት ነው የሚል የሚመስል ጉዳዮችን ሲያነሳ ነበርና በአጠቃላይ ልዩ የሚያደርጉ አንዱ ይሄ ነው።
በታዛብም በሰዎች ተሳትፎም ትልቅ ዲሞክራሲ አገር ለአፍሪካ ቀንድ መፍትሄ ሊሆን የሚችል ለአፍሪካም ደግሞ ከድሮ ጀምሮ ኢትዮጵያ አፍሪካ ውስጥ ከድሮ ጀምሮ ጊዜውን የሚጠይቃቸው አፍሪካን ቀና የሚያደርጉ ስራዎችን ሲሰራ ነው ኖሮች ከአድዋ መነሳት እንችላለን። ከአድዋ በኋላ የነበሩት የተባበሩት መንግስታት ሲቋቋሙ ከዛ በኋላ ያሉት የተባበሩት መንግስታት ይስተካከል የሚሉትን ጉዳይ አንስቶ በየጊዜው አፍሪካውያንን ገለል የሚያደርጉ አንገታቸውን የሚያስደፋቸው ጉዳዮች ሲያጋጥም ኢትዮጵያ ብቅ ያለች ኤግዛምፕለሪ ሆና እየወጣች የሚታሳይበት ነው። አንዱ አሁን በአሁኑ ጊዜ የምናያቸው በዓለም ደረጃ የዓለም ፖለቲካ ስሪት ሲስተም ስርዓት የደረሰበትን የዲሞክራሲ የሚባለው አንጻራዊ የሆነው የሰው ልጅ የተግባባበት የፖለቲካ ስርዓትን ለመገንባት አፍሪካን በተለያየ መንገድ እናንተ አስችሉም እየሰራችሁ አይደለም፣ በአንድ በኩል ዲሞክራሲ አላመጣችሁም፣ በሌላ በኩል ደግሞ በተለያየ መንገድ ዲሞክራሲያችሁ ትክክል አይደለም ተብሎ የተለያዩ ነገር ጫና የሚፈጠርበት አኳን የነበረው ኢትዮጵያ ያሁኑ ላይ ከታዛብም ጨምሮ ከሂደቶችም ጨምሮ አፍሪካዊ ኢትዮጵያዊ የሆነው ስርዓት ሂደት ነገር ግን ደግሞ ዓለም ስታንዳርዱን ማዕከል ያደረገው የዲሞክራሲ ሂደቶችን ያሳየችበት ማለት ነው። ህዝቡም ይሄንን ነው ያሳየው በንቅስ ወጥቶ በሌሎች አሰራሮችንም ደግሞ ይሄንን ነው ያየነው። ሌላ ሂደቱ ጥሩ ነው፣ ወደ ዲሞክራሲ ይሄን ነው ሂደቱን እየተከተልን ነው የሚያስብለው በፕሮሰሱ ውስጥ ሲካሄድ የነበረው ነው። ከመራጮቹም ቀጥሎ የፖለቲካል ፓርቲዎች ኢትዮጵያ ውስጥ እንደምናውቀው በጣም ዳይቨርስ የሆነ የፖለቲካ አይዲያ ያለበት ነው። ያንን ሁሉ ሀሳቦች ያየንበት ነው። ኢትዮጵያ ኢምፓየር ናት የሚል አካል መጥቶ ሀሳቡን ያቀረበበት ነው። ምርጫው ህዝቡ ነው የሚያውቀው የትኛውን እንደሚመርጥ። ኢትዮጵያ ወጥ የሆነች ሀገር መሆን አለበት ብሎ የሚያስብ አካል መጥቷል፣ ሀሳቡን ሰጥቷል። ሌላ በሌላ የሚገርሶ የተለያዩ ሀሳቦች ኢትዮጵያ ውስጥ የሚንቀሳቀሱ ሀሳቦች የተሳተፉበት ነው። ከዛ በላይ ኢቭን ረጅም አመታት የኢትዮጵያ ፖለቲካ ሂደት ውስጥ የነበሩት ለምሳሌ እነ ያፓ ከሚኤሶ ጋር የመጀመሪያዎቹ ፖለቲካል ፓርቲዎች ናቸው ኢትዮጵያ ውስጥ በሰላማዊ መንገድ የኢትዮጵያ ፖለቲካ ሂደት ውስጥ የተሳተፉበት። ይህም ልዩ ሊያደርግ ይችላል። ኦነግን መውሰድ እንችላለን። ሶ እነዚህ ሂደቶችን በአጠቃላይ ስናይ የኢትዮጵያ 7ኛ ምርጫ ወደ ዲሞክራሲ ግዙፍ ዲሞክራሲ አፍሪካ ውስጥ ለመገንባት የምናስበው ለምናልመው ጉዳይ ጥሩ መሰረት የጣለውና ልዩ ክስተት ነው ብለን ማለት እንችላለን። እንመለስበታለን። ሰፋ ሰፋ ያሉ ሀሳቦችን እናነሳለን። አፍያ 54 ሚሊዮን በላይ የሚሆኑ መራጮች ድምጻቸውን ሲሰጡ ዋሉ ሲባል የብዙ የአፍሪካ ሀገራት የህዝብ ቁጥር ተደምሮ የሚያይል ይመስለኛል። አንዳንድ የዓለም ሀገራትም አነስተኛ ቁጥር ያላቸው ናቸው በብዛታቸውና ሊሰጠን የሚችለው አንድምታ አለ። ከዛ ጎን ለጎን እንድታየው መፈልገው ግን የነበረው ጫና ኢትዮጵያ ሌላው ሀገር ዲሞክራሲያዊ ልምምድ ሲያደርግ ጻድቅ የሚሆንበት ኢትዮጵያ ምርጫ ስታደርግ ደግሞ እንደ ሌላ ነገር እንደ ክፋት ነገር የሚታይበትን ዘመቻ ደግሞ የታየበትም ነው። ኢትዮጵያ እንዳያልፍላት የሚፈልጉ ኃይሎች እስታቢያቸው ከጀርባ የያዙት ነገር ምንድን ነው? ከምርጫ ውጭ ሌላው ዓለም የበለጸገበት ነገር አለ ወይ የሚል ጥያቄ ላነሳል ብችል ምንድን ነው ሀሳብህ? አይ ቲንክ ጥሩ ጥያቄ ይመስለኛል። ምክንያቱም በተወሰነ ደረጃ በዓለም አቀፍ ደረጃ በበቂ ደረጃ ኢትዮጵያን ተረድቷታል ብዬ አላምንም፣ ወይም ደግሞ ኢትዮጵያውያንን የተረዳናቸው አይመስለኝም። ምክንያቱም ኢትዮጵያ አትችልም ስትባል አታደርጊም ስትባል አድርጋ የምታሳይ ሀገር ነች። ለምሳሌ ብዙ ነገሮች ኢትዮጵያ ውስጥ ሰክሰስፉሊ ለምሳሌ የህዳሴ ግድብ መውሰድ ትችላል። የህዳሴ ግድብ የተገነባው ኢትዮጵያውያን ይችላሉ እየተባለ አይደለም፣ አይችሉም እየተባለ ነው የተገነባው። ስለዚህ ኢትዮጵያውያን አትችሉም ስትላቸው አድርገው ያሳዩሃል፣ አታደርጉም ስትላቸው አድርገው ያሳዩሃል፣ አታሳኩም ስትላቸው አሳክቶ ያሳዩሃል። ኢትዮጵያውያን አንዳንዴ እንደ ሚስማር ስትቀጠቅጣቸው የሚጠብቁ ህዝቦች ናቸው ይባላል። ጫና ስታበዛባቸው ሸብረክ ማለትን ሳይሆን ታሪካቸው የሚያሳየህ ጫና ስታደርግባቸው ጭርሱኑ አንተ አታደርጉም ያልካቸው ነገር አድርገው ያሳዩሃል። በዚህ 54 ሚሊዮን ህዝብ ለምርጫ ከመመዝገቡ በፊት ዘመቻዎች ተጀምረዋል። ይህን ምርጫ ላይ ማንም ሰው እንዳይመዘገብ መመዝገብ አትችሉም፣ የሚመዘገብ ሰው ላይ እርምጃ እንወስዳለን፣ ይህን እናደርጋለን፣ ይህን እናደርጋለን፣ ብዙ ዘመቻዎች ተደርገዋል። ህዝባችን ግን አትችሉም ያላችሁን ስለዚህ በነቂስ ወጥተን እንመዘገባለን ብሎ 54 ሚሊዮን ቅድም እንደጠቀስከው በአፍሪካ ቀንድ ከኢትዮጵያ ቀጥሎ ግዙፍ የህዝብ ቁጥር ያላት ሀገር ሱዳን ይቻላል። ከሱዳን ህዝብ የሚመጣጠን ቁጥር ነው 54 ሚሊዮን። የተቀሩት ሀገራት ደግሞ የአፍሪካ ቀንድ ሀገራትን ብደምራቸው 54 አይሞሉ።
ስለዚህ ይሄን ሌሎቹ እነዚህ ትናንሾቹን ሀገሮች ደግሞ ጅቡቲን፣ ኤርትራን፣ ሶማሊያ ምናምን ብትሄድ ደግሞ ወይ 2 እጥፍ ወይ 3 እጥፍ አንዳንድ ቦታ 10 እጥፍ ምናምን የሚሆን ህዝብ ነው። ይሄ ህዝብ በነቂስ የወጣው ምርጫ ቦርድ ባደረገው ቅስቀሳ ብቻ አይደለም። አትችልም ስለተባለ ነው። መንግስት መምረጥ አትችልም፣ ለዲሞክራሲ ብቁ ዝግጁ አይደለህም፣ መንግስት የራስህ መንግስት ለማዋቀር የራስህ ሀገር ላይ መንግስት ለመመስረት በቂ አይደለህም፣ በእውቀትም በፖለቲካ ግንዛቤም ዝግጁ አይደለህም ሲባል ኦኬ ችዬ ማስረቅ አለብኝ በሚል 54 ሚሊዮን ህዝብ ተመዘገበ። መምረጥ አትችልም፣ በቃ ይሄ 54 ሚሊዮን ወጥቶ አይመርጥም። ምክንያቱም ማንኛውም ብዙ ነገር ተደርጓል። ለምሳሌ ይሄን ምርጫ ለማደናቀፍ ያልተደረገ ምንም ነገር የለም እስከ እለቱ ድረስ ማለት ነው። አንዳንዴ ሁላችንም ስንገልጸው ፀሐይን ተቋቁሞ ዝናብን ተቋቁሞ ወይም ደግሞ ብርዱን ተቋቁሞ ጨለማውን ተቋቁሞ ብቻ አይደለም። አንዳንድ የምርጫ ጣቢያዎች ላይ ጥይትንም ተቋቁሞ ነው ህዝባችን ሲመርጥ የነበረው። ከየአካባቢው ከየጫካው ከየበረሃው የሚወረወሩ ጥይቶችን ድምጻቸው እየረበሸውም ጭምር ነው ድምጽ ሲሰጥ የነበረው። ለምንድን ነው ይሄን ያደረገው ነው ትልቁ ነገር መታወቅ ያለበት። ለምሳሌ ህዝባችን በዚህ ምርጫ ላይ ላለመሳተፍ ምክንያቶች መደርደር እኮ ይችላል። በቂ ላይ ሆኑ ይችላሉ ምክንያቶች። ለምሳሌ ክቡር ጠቅላይ ሚኒስትር በአንድ ወቅት ሲናገሩ ታላቁ አትሌት አበበ ቢቂላ በባዶ እግሩ ሲሮጥ ላለማሸነፍ ባያሸንፍ ኖሮ በቂ ምክንያት አለው። ባዶ እግሬን ስለሆንኩ ትጥቅ ስላልተሟላልኝ ምናምን። ግን ታሪክ አይሆንም እሱ። ታሪክ የሚሆነው የተደረገብህን ዘመቻ ያለብህን ጉድለት ተቋቁመህ አሸንፈ ዴን በባዶ እግሩ አሸነፈ ታሪክ ይሆናል እንጂ በባዶ እግሩ ተሸነፈ ታሪክ አይሆንም። ኢትዮጵያውያንም የተደረገባቸውን ዘመቻ እንትን አድርገው አይ በቃ እንገላቸዋለን ተብለናል፣ እናውካለን ተብለናል፣ ሀብት ንብረታችሁን እናወድማለን ተብለናል፣ ልጆቻችሁን እንደፍራለን ተብለናል። ስለዚህ በዚህ ምርጫ ላይ መሳተፍ ይሄንን ኮስት የሚያደርገን ከሆነ አይ ቢቀርብን ይሻላል ማለት ይችሉ ነበር። እሱ ግን ታሪክ አይሆንም። ታሪክ የሚሆነው ዘመቻውን ተቋቁሞ የመጣው ይምጣ፣ ሀገሩ ባለቤት እኔ እንደሆንኩኝ በሕገ መንግስቱ ላይ የሉዓላዊ ስልጣን ባለቤት እኔ እንደሆንኩት ሁሉ የሀገሩ ባለቤትነቴ ከሚረጋገጥበት አንዱ በባለቤትነት በማዘው በባለቤትነት በማስተዳድረው ሀገር ላይ እንደኔ ሆኖ የሚያስተዳድረውን መምረጥ የኔ ስልጣን ነው። ይሄ ስልጣን ወደ ካይሮም ወደ አስመራም ሊሄድ አይችልም፣ ወይም ደግሞ ከጫካም ሊመነጭ አይችልም፣ ከመሳሪያ አፈሙዝም ሊመጣ አይችልም። ይሄ ሊመጣ የሚችለው ከድምጽ መስጫ ኮሮጆዎች ነው የሚለው አንድ የሀገር ባለቤትነት ስሜት የወለደው ጫናዎች የወለዱት መሰላቸቶች የወለዱት አላስፈላጊ ዋጋ ያስከፈሉ ጦርነቶች የወለዱት እንቅስቃሴ ነው ትላንትና የተመለከት ነው። ግሩም ነው። እንቀጥላለን። ሽሜ ይሄን ነገር ስናስበው መቼም ዲሞክራሲ ልምምድ ነው፣ ዲሞክራሲ ሂደት ነው። ኢትዮጵያውያን ትናንት ያሳዩት ነገር ግን የኢትዮጵያን የዲሞክራሲ ልምምድ ማሳየት ብቻ ሳይሆን ስልጡንነታቸውን በዓለም አደባባይ ገልጦ ፊት ለፊት የመምጣትም ጭምር ይመስለኛል። ቀደም ብለን ያነሳ ነው የውስጥና የውጭ ጫናን ተቋቁሞ ከሌሊት እስከ ሌሊት ቆሞ ድምጽ የመስጠቱ ነገር። እኔ እንግዲህ ሌሊት 11 ሰዓት ገባው፣ ከዛ ሌሊት 9 ሰዓት ነው የወጣሁት። እስከዛ ድረስ ብሔራዊ ምርጫ ቦርድ ዋና ሰብሳቢዋ መላተወርቅ ኃይሉ እስከሚያራዝሙ እስከ 6 ሰዓት ተራዝሟ እስኪባል ድረስ በቀጥታ ስርጭት ልዩ ልዩ ዘገባዎች እንሰራ ነበረ እና ረጃጅም ሰልፎችንም እስከዛ ድረስ ታይ ነበረ። የዚህ አንድምታ ምንድን ነው? ያው በብዙ መንገድ ማየት እንችላለን። አንደኛው እኔ ብዙ ጊዜ ፖለቲካ ውስጥም እንደምናውቀው የአንድ ሀገር መንግስት ግንባታ እጣ ፋንታ በውጭ ተወስኖ አቅም ተገንብቶ አቅም በዜጎች በራሳቸው ነው የሚገነቡት። የሀገር መንግስት ግንባታ የአፍጋኒስታን፣ የሊቢያ ሬስፖንሲቢሊቲ ቱ ፕሮቴክት ሌሎቹ ብዙ ተገር ተወርተዋል ዓለም ላይ። ከየት ወዴት እንደሄደ ግን ሁላችንም እናውቃለን። ኢትዮጵያውያን አንዱ ትናንትና ሰሞን ከትናንት ሳይሆን ከምዝገባ ጀምሮ ያሳዩት ሀገር ከራሴ በራሴ መንገድ ዓለምን ስታንዳርድ በጠበቀ እኔን ኮንሲደር አደረገ፣ እኔ በማቆ የኔን ጉዳይ መሰረት አደረገው ሀገረ መንግስት ግንባታ እኔ ነው የሚችለው የሚል አንድምታ ያለው በዛ ልክ የተረዳ ይመስለኛል። ምክንያቱም አንተም እንዳነሳው ከውጭም ከውስጥም ራሱን የቻለ ፍላጎት ያለ አካል ከውጭ ማንኛውም ሀገራት በተለያየ ኢንተረስት ምክንያት ያደርጋሉ፣ ጫና ይፈጥራሉ። ያንን ሁሉ ጫና የተቋቋሙበትና ሊያዙት ሀገረ መንግስት ግንባታ ሀገሬ ጉዳይ እኔ ነው ማቆ ከኔ ካልመጣ ከሌላ መጥቶ ምክንያቱም እዚህ ፖርት ሱዳን ተደራጅቶ ሆነ ነገር ተደርጎለት ሆነ ቦታ ተደርጎ ምን መምጣት እንደማይችል ኢትዮጵያ ያውቃሉ። ብዙ ቦታ ተደራጅተን እናውቃለን ማለት ኢትዮጵያ ይሄ አዲስ አይደለም። የውጭ ጫና
ከውስጥና የውጭ ተባብሮ አድዋን ያሸነፈው ኢትዮጵያውያን ባይዜ ሁሉም ኢትዮጵያውያን ተባብሮ አይደለም። አድዋ ላይ ሲዘምቱ ከውስጥ ከጣሊያን ጋር የሚሰራው ነበር። ማጮ ላይ እንደዛ ነው። በሌላው ጊዜ እስከዛሬ ያ ስለሆነ አሁን ደግሞ እያየለ ሲመጣ ኖ የማለት ነው። አንዱ ትርጉሙ ትልቁ ትርጉም የዲሞክራሲ ሳይሆን ብቻም ሳይሆን የሀገረ መንግስት ግንባታው ራሱ እኔ በምፈልጋቸው መንገዶች ነው የማደርገው። ቢኮዝ ይሄን የሚያነሳልን ለምንድን ነው መሰለህ ኢትዮጵያ ውስጥ ቅሬታ የለም ማለት አይደለም። መንግስት እንዳለ የተስተካከለ ነው ስራው ተሰርቶልኛል ማለት አይደለም። የምታነሱት ጉዳይ እናንተ በምታነሱት መንገድ እንዲፈታልኝ አይደለም ፈልገው ነው። ይሄ ችግሮች እኔ በምፈልገው መንገድ እንዲፈታልን ላይክ ለምሳሌ የሚያናድደን ብዙ ነገር አለ። ብዙ በመንግስት ቢሮክራሲ የመልካም አስተዳደር ሌሎች የምታነሱ የሰላም ጉዳይ አለ። እነዚህ ጉዳዮችን እንደ ምክንያት ስታቀርቡልኝ ግን እኔም ይሄንን የሚፈታው እናንተ በምትፈልጉት መንገድ ሳይሆን እኔ በራሴ የምፈልገው መንገድ ነው። ስለዚህ በምርጫ እንዲሆንልኝ ሰላሙም የመንግስት አሰራርም ሌሎቹም የሚመጣው በዚህ መንገድ በመነጋገር ነው የሚል ማሳያ ነው። ሁለተኛ ከዚህ ጋር ተያይዞ የሚመጣልኝ እኔ ያየሁት የኢትዮጵያ ህዝብ ከጦርነት ከግጭት ከፕሮቴስት ከምንለው ጉዳይ ጋር በጣም መሰላቸቱን ያሳያል። ባይ ሰላማዊ ሰልፎቹ እንዳትሩ ሲባል ለምሳሌ የዛሬ 10 አመት እኮ ወጣቶችን ኑ ውጡ፣ መንገድ ዝጉ፣ እንደዚህ አይነት ችግር አለ ብትል ብዙ ወጣትን መንገድ ላይ ታገኛለህ። ብዙ ሰዎችን መንገድ ላይ ታገኛለህ። ቅሬታው በዚህ ይፈታልኛል፣ ግሪቫንሱም በዛ። አሁን ግን ሰልችቶኛል የሚል ነገር ታያለ። ኖ የፈለገው ነገር በመጣ ከዚህ በኋላ የለኔ ጉዳይ በሰላማዊ መንገድ ይምጣ፣ በሰላማዊ መንገድ የሚፈታበት መንገድ ነው የሚሆኑና እዚህ መንገድ ከሚዘጋው በዚህ ቢሰለፍ ነው። ሶ እኔ ትናንት ያየናቸው ሰልፎች ረጃጅም ሰልፎች ለኔ አንድ መንግስት ፖለቲካል ፓርቲን ለመምረጥ የወጣ ብቻም ሳይሆን የጦርነት ይብቃል፣ ግጭቶች ይብቃል፣ የፖለቲካ ስራችን ከዚህ በዚህ በኩል መሆን የለበትም፣ በዚህ መንገድ መሆን አለበት የሚል የሰላማዊ ሰልፍ እይታ ነው ያየሁት። በሰላማዊ መንገድ ፖለቲካ እንዲያልቅ የሚያደርግ መንገድ ነውና ከዚህ አንጻሮች ስናይ ኢትዮጵያውያን ብዙ አሳይመንቶችን ነው ማለት ነው ለብዙ ሰዎች የሰጡት። ለማን? ለኢትዮጵያ ፖለቲከኞችም ለውጭም ምንድነው የሰጡት? ቅድም እንዳነሳሁት የኔ ሀገር ጉዳይ የኔ ይሁን። ይሄ ትልቅ መልእክት ነው። ለምርጫ ለቀረቡት ፖለቲከኞችም ነገ እንዴት እንደሚሰሩ ማሳያ ነው ማለት ነው። ከውጭ ጫጫታ ከግርግር ሳይሆን እኛን አዳምጡ፣ በዚህ መንገድ ሄዱ፣ ከኛ ጋር ከሄዳችሁ ደግሞ እንዲህ እንሰራለን ብሎ 54 ሚሊዮን ህዝብ ወጥቶ የሚመርጠው መንግስት ነገ መንግስት ሲሆን ከማንኛውም የዓለም አቀፍ ተቋማት ጋር ለመደራደር፣ ለመነጋገር፣ ለመፋጠጥ ምንም ችግር የለበትም ማለት ነው። ይሄ ሁሉ እኮ ወታደር ነው ይዋጋላል። ይሄ ሁሉ እኮ ሰው ነው ብዙ ነገር ይሰራልና ያንን ያሳይ። ለሌሎቹም ደግሞ ከሌላ አካል ጋር የሚሰሩት የምታደርጉት ነገር አቁሙ፣ ወደዚህ ነው ሰላም አምጡልን ነው። ይሄንን በሰላማዊ መንገድ ተሰልፎ ሰው ሲመርጥ ከዚህ በኋላ እኔ በጦርነት የሚመጣው በግጭት የሚመጣው ለልጆችን ለጦርነት ማዋጣት አይፈልግም። ያ ብቻ አይደለም። እኔ ብዙን ከዚህ ያየሁት የወጣቶችን ጉዳይ እዚህ ውስጥ በደንብ ኢንተርቴን መደረግ አለበት ብዬ አስባለሁ። ይሄ ቴዲ የኢትዮጵያ ወጣት ለምንድን ነው ዝም ያለው? ይሄ ሁሉ ጫጫታ ወጣት እኮ ከዛሬ 10 አመት በላይ ዛሬ አክሰስ አለው። ብዙ ሶሻል ሚዲያ ነው ያለው፣ ብዙ ኔትወርክ አለ። ራሱን እርስ በርስ ሞቢላይዝ የሚያደርግበት ማአት መንገድ አለ። ለምንድን ነው መንገድ ለመዝጋት ያልወጣው? የኛ ወጣቶች ከጦርነት ጋር ያለው ከግጭት ጋር ከታሪካችን ጋር የነበሩ የግጭት የጦርነት ሰልችቶታል። ያን ብቻ አይደለም፣ ወጣቱ ሄዶ ቴክኖሎጂ ጋር በጣም ተግባብቷል። ቴክኖሎጂው ከኢኮኖሚ ጋር አያይዞታል። እዚህ ቁጭ ብሎ ዓለም ምን ላይ እንዳለ እያየ ነው። የዓለም እድገትን እያየ ነው። ኢትዮጵያ ውስጥ ደግሞ የተጀማመሩ እድገቶችን ያያል። ይሄን ከዛ ጋር ለማስተካከል እንዲስተካከልለት ይፈልጋል። ይሄን ማውደም ሳይሆን ይሄ እንዲቀየርለት ይፈልጋል። እያቸው ሶሻል ሚዲያ ላይ የሚንቀሳቀሱ ሰዎች እንደ ቀላል ላያቸው ይችላል። አሁን ያለው ወጣት ግን ዛሬ ኢኮኖሚክ ማይንድ፣ ቴክኖሎጂካል ማይንድ፣ ፖለቲካ ንትርክ፣ ጭቅጭቅ ሳይሆን የሚፈልጉት ማደግ ነው፣ የተሻለ ህይወት ነው፣ የተሻለ ኑሮ መኖር ነው። እና በአጠቃላይ ያየሁት ይሄን ነው። ትላልቆችንም ከዛ አንጻር ማየት ይችላል። ያን ብቻ አይደለም። ከወጣቶቹ ትላልቆቹ ዱላን ይዞ ምን ብሎ ተሰልፎ የሚሰለፉት እነሱም ጦርነት ውስጥ ነው የኖሩት። ጦርነቱ አይተዋል። በጦርነት ብዙ መንግስታትን ቀይረናል፣ ሰዎችን ቀይረናል፣ ብዙ ሰዎችን ገለናል፣ ብዙ ሰዎችን አስረናል። ይሄ የኢትዮጵያ ሉዓላዊነት ጸር ነው፣ የኢትዮጵያ ብሔራዊ ጥቅም ጸር ነው ያልናቸው መሪዎችን
አስረን እናቃለን ከስልጣን አባረን እናቃለን ግለሰቦችን በዛ ልክ ይሄ ነው የኢትዮጵያ በቃ እከሌ ቢገደል እከሌ ቢሰቀል ያልፍልናል ብለን ያሰብናቸው ብዙ ነገሮችን አድርገናል ያንን ኤክሰርሳይዝ ያደረጉ ያዩት ትላልቆቹም ያ ኢትዮጵያ የምትፈልገው ሰላም የምትፈልገውን ልማት የምትፈልገውን የህዝብ ስርዓትን ሊያመጣለት አልቻለም ሶ ወጣቶቹ የአሁኑን ዓለም አዩ ትላልቆቹን ደግሞ ትናንት ያለፉበትን ሁሉ አዩ አሁን የወጣቶችና የትላልቆቹም መግባባት መጣ ያ ነው 54 ሚሊዮን ህዝብ ከተለያየ ጄኔሬሽን አንድ ላይ መጥቶ ኢትዮጵያ ውስጥ በጦርነት የሚመጣው በግጭት የሚመጣው ከውጭ ጫና የሚመጣው ለኢትዮጵያ እንደማይበጅ አይቶ ወደ ስርዓት ለመምጣት የተገዘገሰበት ግሩም ነው የኢትዮጵያን ብሔራዊ ጥቅም እናንሳ አፍያ ጠንካራ ስርዓተ መንግስት መገንባት ጎን ለጎን ደግሞ የበለጸገ ዲሞክራሲ ለኢትዮጵያ ያስፈልጋታል የሚሉ መሻቶች ሀገርን የሚበጅ ጠንካራ የህግ መወሰኛ ምክር ቤት በድምጽ ብቻ ይቋቋማል የሚል ጽንሰ ሐሳብ ያለውም በነቂስ የህዝቦችን ስሜት ከድምጽ አሰጣጡ የተማርን ይመስለኛል የትናንቱ የድምጽ አሰጣጥ ሂደት ወይ ደግሞ ኢትዮጵያ ለምትጓዝበት ዘላቂ ብሔራዊ ጥቅም የምርጫውን ፋይዳ ካለም አቀፍ የጂኦፖለቲካ ኃይል አሰላለፍ አኳያ ማንሳት እንችል ይሆን ያ በበቂ ሁኔታ ምንችል ይመስለኛል ምክንያቱም ፖለቲካሊ አንድ የሚባል ነገር አለ ማለት መፍትሄ ብቻ ሳይሆን ችግርም የራስ ችግር ይባላል ምክንያቱም አንድ ሀገር ሉዓላዊት ሀገር ነች ስትል መፍትሄው የሚመነጨው ከኔ ነው ስትልህ ችግሩ የኔ ነው ለምሳሌ የኢትዮጵያ ህዝብ የራሱ የሆነ ችግር አለበት ያንን የራሱን ችግር የሚፈታበት የራሱ መፍትሄ አለው አይ ችግሩ ያንተ ነው መፍትሄው ግን ከውጪ ነው የሚመጣው ካልከው at the end of the day የሊቢያን የሶሪያን የየመንን አይነት አማራጭ ያቀርብክለት ያለው ስለዚህ የኢትዮጵያ ህዝብ ኦሬዲ አይ ችግር የለብኝም አይደለም ችግሬን ሊፈታልኝ የሚችል ወይም ደግሞ ችግሬን የሚፈታበትን መደላድል መፍጠር የሚችል መንግስት የምፈጥረው እኔ ነኝ ምክንያቱም አንዳንድ ሰዎች ትላንትናም ደጋግመን ስናነሳው ነበር ምርጫን የችግር መፍቻ ቁልፍ አድርገው የሚያስቡ ሰዎች አሉ በቃ የሁሉም ችግር ማስተር ኪ አድርገው የሚያስቡ ወይ ማጂክ ዋን ነው ብሎ የሚያስቡ which is completely wrong ምርጫ ከፊል ችግሮቹ መፍቻ መንገድ ነው ችግሮች የሚፈቱበትን መደላደል የሚፈጥር መንግስት የመፍጠሪያ መንገድ ነው ምክንያቱም ኢትዮጵያ ውስጥ ያለው የሰላም ችግር ለመፍታት መደላደል መፍጠር የሚችል ማሰባሰብ የሚችል ህዝባዊ ጉልበትን መፍጠር የሚችል ኃይል ተፈጥራለ በምርጫ ስለዚህ ኢትዮጵያውያን ኦሬዲ በትላንትናው ላውድሊ የተናገሩት ነገር በትላንትናው ምርጫ ላይ በግልጽ ያስተላለፉት መልእክት ምንድነው ችግሬን የሚፈታ ችግሮቼ የሚፈቱበትን የፖለቲካ መደላድል የሚፈጥር መንግስት የሚፈጠረው ከድምጽ ኮሮጆ ነው የሚለው እሱ ማስተላለፍ ተችሏል ለምሳሌ ከብሔራዊ ጥቅም አንፃር ስታነሳ የሀገራትን የብሔራዊ ጥቅም ለማስጠበቅ ህዝባዊ ቅቡልነት ያለው ወይ ፐብሊክ ሌጂቲመሲ ያለው ህገ መንግስታዊ ቅቡልነት ያለው ኮንስቲቱሽናል ሌጂቲመሲ የምንለው እነዚህ ነገሮች ያሉት መንግስት መቋቋም አለበት ይሄ ማለት ምንድነው ኮንስቲቱሽናል ሌጂቲመሲ ያለው የሚባለው ፔሪዮዲካሊ ወቅቱን ጠብቆ ህገ መንግስቱ በሚለው መንገድ ምርጫ ተካሂዶ የተመረጠ መንግስት ኮንስቲቱሽናል ሌጂቲመሲ ያለው ይባላል 54 ሚሊዮን ህዝብ ወጥቶ በምርጫው ላይ ሲሳተፍ በሂደት ውስጥ ከምዝገባ እስከ ድምጽ መስጫ ቀን ድረስ ሲሳተፍ ይሄ ደግሞ የሚሰጥ ፐብሊክ ሌጂቲመሲ አለ በዚህ ሂደት ውስጥ የሚፈጠር መንግስት በግለሰብ ደረጃ ሳይሆን የሚደረገው ዛሬ ኢትዮጵያ 130 ሚሊዮን ህዝብ አላት ሲባል ከኢትዮጵያ መንግስት ጋር የሚደረግ ማንኛውም ስምምነት የሚደረግ ማንኛውም ሃንድ ሼክ አግሪመንት ከ130 ሚሊዮን ህዝብ ጋር ተጨባብጠ እንደፈረቀው ስምምነት ነው የሚወሰደው ስለዚህ ለምሳሌ ኢትዮጵያ የባህር በሯን ያጣችበትን ወቅት ለምንድን ነው ብናነሳው ብዙ ጊዜ ደጋግመን ሌጂቲሜት ያልሆነ መንግስት በደል ስለተፈጸመ ሌጂቲሜት ያልሆነ የህዝብ ውክልና የሌለው የህዝብ ውግንና ይሄ ሲምፓቲ just small sympathy እንኳን የሌለው ሀገራዊ ውግንና ሀገራዊ ሀዘኔታ የሀገር ባለቤትነት ስሜት ህዝባዊ ውክልና በውግንና እንኳን የማይገለጽ መንግስት ስልጣን ላይ በነበረበት ሰዓት የኢትዮጵያ ህዝብ በምንም አይነት መንገድ ባልተወከለበት መንገድ ኢትዮጵያ የባህር በር አልባ እንድትደረግ ስላደረገ ያ መንግስት የሚወቀሰው ሌጂቲመሲ አልነበረውም ኤኒ ታይፕ ኦፍ ሌጂቲመሲ ኮንስቲቱሽናል ልትለው ትችላለህ ሌጋል ልትለው ትችላለህ ወይም ደግሞ ፐብሊክ ሌጂቲመሲ ልትለው ትችላለህ ምንም አይነት ሌጂቲመሲ አልነበረውም ሌጂቲመሲ የሌለው መንግስት የወሰነው ውሳኔ ስለሆነ ውሳኔው በራሱ ኢሌጂቲሜት ነው የሚባለው ለዛ ነው አሁን ግን ሌጂቲመሲውን የምታረጋግጠው ህገ መንግስታዊ ነው ወይ ሂደቱ ምርጫው
በምርጫው ላይ ዜጎች በነጻነት ወጥተው መርጠዋል ወይ? በነጻነት የሚባለው ለምሳሌ በነጻነት የምትለው እገልሃለሁ እያልኩም ጭምር መሰረተ ልማትን አወድማለሁ እያልኩም ጭምር ሀብት ንብረትን አሳጣለሁም እያልኩም ጭምር ይሄን ሁሉ ተቋቁሞ አይ እየዛታችሁብኝ ያላችሁትን ነገር እስካሁንም እያደረጋችሁት ነው፣ ብርቅ አይደለም። ምክንያቱም ለኛ ብርቃችን አይደለም። በአፈሙዝ ችግሮቻችን ለመፍታት ከ1950 መፈንቅለ መንግስትን ውሰድ ምን አገኘች ኢትዮጵያ? አንድ የጀግኖች ራስ የሚባል ራስ በባህረጋይን አጣን በዛ በ1953 መፈንቅለ መንግስት። ከዛ በኋላ 81ም እንደዚሁ በመፈንቅለ መንግስት ተሞከረ። ከ81ም በፊት ለምሳሌ 67 ንጉሳዊ ስርዓቱ ሲወገድ ሀገሪቱ አሉኝ የምትላቸው ስቴቱ ላይ ብዙ ኤክስፒሪየንስ አላቸው የምትላቸው ሰዎች በህይወት አጣች። ከዛም 81 በመፈንቅለ መንግስት ችግርን ለመፍታት ሞከረ። እንደ መርን ንጉስ፣ እንደ ጀነራል መደድ ንጉሴ፣ እንደ ጀነራል ደምሴ ቡልቶ አይነት ሰዎችን አጣል። ዴን መጣን። አሁንም ተመሳሳይ አዙሪት በጦር መሳሪያ ችግሮቻችን ለመፍታት የሄድናቸው ርቀቶች በአንድ በኩል የህዝብን ደህንነት አላስጠበቁም። ሁለት የሀገርን ብሔራዊ ጥቅም አደጋ ላይ ነው የጣሉት። ሀገራዊ ብሔራዊ ጥቅም ስንል ዝም ብለን ከባህር በር ጋር ከምናምን ጋር ብቻ አይደለም። የራስን ሀብት አውጥቶ ከመጠቀምም የራስን ችግር በራስ መፍትሄ ከመፍታት ነው። ከብዙ ነገሮች አንገል ስታዩ የህዝባችንን በሰላም ወጥቶ መግባትን የሀገራችን ኢኮኖሚያዊ እንደ ፖለቲካዊ ደህንነትን አደጋ ውስጥ ነው የከተተው። ስለዚህ ህዝባችን ብርቁ አይደለም። የጦርነት አማራጭ ሌላ ችግሮችን ያወሳስብ እንደሆነ ሌላ ችግሮችን ይወልድ እንደሆነ እንጂ መፍትሄ እንደማያመጣ ህዝባችን ገብቶታል። ስለዚህ ህዝባችን አሁን ያመጣው አማራጭ ምንድነው? ኖ ዊ አር ማቹርድ ኢነፍ። በቀላሉ የተማርን ህዝቦች አይደለም። ብዙ ዋጋ ከፍለን የተማርን ሰዎች ነን። ስለዚህ ብዙ ዋጋ ከፍለናል በጦርነት ውስጥ። ስለዚህ ጦርነት አውዳሚ እንደሆነ ለዓለም በምሳሌነት መጠቀስ የሚገባን ህዝቦች ነን። የጦርነት ዋጋን የምናውቅ ህዝቦች ነን። ስለዚህ ካሁን በኋላ ችግር ሊፈታ የሚችለው በሰላማዊ ምርጫና ምርጫ ብቻ ነው የሚለውን ነገር ማስተላለፍ ተችሏል። ከብሔራዊ ደህንነት አንጻር ወይም ደግሞ ከብሔራዊ ጥቅም አንጻር ለምሳሌ ብዙ ጊዜ አሁን ምርጫው እንዳይካሄድ ለማስተጓጎል ጥረት ሲያደርጉ የነበሩ ሰዎች ህዝባችን በችግር ውስጥ እየኖረ ያለ ህዝብ ነው። በችግር ውስጥ እየኖረ ያለውን ህዝብ አውሮፓና አሜሪካ ላይ ቁጭ ብለህ ስለ ችግሩ ካንተ በላይ እኔ ነኝ የማውቀው እየኖረበት ያለውን ህዝብ ማለት ነው። ለምሳሌ በአንድ የአፍሪካውያን አባባል አለ አይደለ? እንቁራሪቷ ከባህር ውስጥ ወጣ ስለ አሳው መታመም ከነገረች እመናት ይላል። ከባህሩ ስለወጣች። ምክንያቱም አንተ ውጪ ነው ያለኸው። አሁን እኛ ገልብጠን ነው እያደረግነው ያለነው። ውጪ ያለው ሰውዬ ውሃ ውስጥ ላለችው እንቁራሪት ስለ አሳው መታመም ነው እየነገራት ያለው። ዴን እመኑ። ይሄንን የሚሉት በአንድ በኩል ከንቀት ስለሚመነጭ ከንቀትም ይመነጫል። አንዳንዴ ደግሞ ከአላስፈላጊ ይሄ የማህይም ድፍረት የሚባል ነገር አለ። ከዛም የሚመነጭ ነገር ይሆናል። ብሔራዊ ጥቅም ግን በተመለከተ ህዝባዊ ቅቡልነት የሌለው መንግስት የሀገርን ብሔራዊ ጥቅም ሊያስጠብቅ አይችልም። በአፈሙዝ የመጣ መንግስት የሀገርን ብሔራዊ ጥቅም ምሳሌ አለ። ግን ይሄ እየታወቀ አይደለም ወይ? አሁን ለምሳሌ በሌላው ሀገር ምርጫ ማድረግ የዲሞክራሲ ልምምድ ነው የሚባለውን ነገር ያንተ የኔ የሽሜም ወንድሞች ሳይቀር እያወቁት ነው እኮ ይሄን የሚሉት። በተቃራኒው ይሄን የሚሉት ምክንያቱ ምንድነው ነው? ለምሳሌ ሁለት ዓለም ላይ አሁን የቅርብ ምሳሌ መውሰድ እንችላለን። በራሻና በዩክሬን ጦርነት ውስጥ ዩክሬን ጦርነት ውስጥ እያለችም ምርጫ እንድታካሄድ ትገደድ ነበር። ምክንያቱም ምርጫ ማካሄድ ጦርነትንም ቢሆን እየመራ ያለው መንግስት ሌጂቲሜት መንግስት መሆን ስላለበት። ምክንያቱም በህዝብ የተመረጠ መንግስት ትልቁ ፓወሩ ምንድነው? ይሄ ኃይልን ተጠቅሞ ህግና ስርዓትን የማስከበር ስልጣን ይኖረዋል። በእንግሊዝኛ ይሄ ሞኖፖሊ ኦቨር ቫዮለንስ የምንለው በትጥቅ በጦር መሳሪያ ተጠቅሞ ህግና ስርዓትን ማስከበር ብቸኛ የመንግስት ስልጣን ነው። ይሄ ስልጣን የሚገኘው በምርጫ ብቻ ነው። ይሄ ዓለም አቀፍ መርህ ነው። በህዝብ የተመረጠ መንግስት ኃይልን ተጠቅሞ ህግና ስርዓትን ማስከበር ይችላል የሚለው ግን አያውቁም ማለት አይደለም፣ ያውቁታል። ለምሳሌ በጦር መሳሪያ የመጣ ለውጥ የሀገርን ብሔራዊ ጥቅም እንደሚያሳጣ ቅድም ያነሳነው እኮ ምሳሌ ነው። ባህር በር አሳጥቶናል። በቃ ምክንያቱም በጦር መሳሪያ ስትመጣ ቀለሃም ቀለብም ለሚሰፍርልህ ኃይል እጅ መንሻ የምታቀርባቸው ብሔራዊ ጥቅሞች አሉ። ደጋግመን እንደምናነሳው በሀገር ጉዳይ ፕሮግራሞች ላይ ለምሳሌ ታጣቂ ቡድኖች እራሳቸው መጠየቅ ይችላሉ። ለምንድነው ግብጽ እኔን የምታግዘኝ? ለምንድነው ሻዕቢያ እኔን የሚያግዘኝ ብሎ ራስን መጠየቅ ይቻላል። ለምሳሌ ኢትዮጵያ የባህር በር ጥያቄ አላት። የባህር በር ጥያቄያችን ላይ የካይሮ መንግስት አቋም የቱ ጋ ነው? የአስመራው መንግስት አቋም የቱ ጋ ነው ብለን መጠየቅ ይችላል። ኢትዮጵያ የወንዞቿን የመጠቀም ጉዳይ ላይ የካይሮ መንግስት የቱ ጋ ነው የቆመው?
አንዲት ጠብታ ውሃ ከተነካ በደሜ ጠብታ አስጠብቃለሁ የሚል ካይሮ መንግስትን ተደግፈ የምትዋጋ ከሆነ ይሄንን አሳልፈ ሰጥታል ማለት ነው። የቀረን ባህር በር የለም አሳልፈን ምን ሰጠው እጃችን ላይ የቀረን አንጡራ ሀብት አለ ወንዞቻችን። ይሄንን እጅ መንሻ እያቀረብክ ነው ማለት ነው። ስለዚህ የህዝብ ቅቡልነት ያለው ህዝባዊ ውግንና ያለው መንግስት በምርጫ ተመስርቶ ወደ ፓርላማ ወደ ቤተ መንግስት እስካልገባ ድረስ የሀገር ብሔራዊ ጥቅም ሊጠበቅ አይችልም። መልካም እንቀጥላለን። የተቋማትን ደግሞ ፈርጣማነት እናንሳ እስኪ። ከለውጥ ወዲህ ጠንከር ብሎ ከወጡ ኢትዮጵያዊ ተቋማት መካከል የብሔራዊ ምርጫ ቦርድ ነው። 54 ሚሊዮን በላይ ህዝብ ድምጽን ማስተናገድ የሚችል ሎጂስቲክስ ሲፈጠር መቼም ብሔራዊ ምርጫ ቦርድ የተቋማዊ ግንባታ ያለበትንም አቅምና ጉልበት የሚያመላክት ይመስለኛል። እና መሰል የዲሞክራሲ ተቋማት በዚህ ልክ መገንባታቸው ሽሜ ምንድነው የሚታየው? አው ቅድም እንዳነሳ ነው የሀገረ መንግስት ግንባታ አንዱ ተቋም ነው። ምክንያቱም ሀገር የሚገነባው ሁለት ምሰሶ ላይ ነው። አንደኛ ሀሳብ ነው፣ ግራንድ ናሬቲቭ የምንለው። ምክንያቱም የሚሰበስበው መጀመሪያ የሆነ ነገር ለመስራት ሀሳብን ነው የምታቅደው። ሰውን ለመግደል መጀመሪያ ያንን እንድትገል የሚያደርግ ሀሳቦችን መሰብሰብ አለበት። ሰውን ለጥሩ ነገር ለማቅረብም እንደዛ መሆን አለበት። ስለዚህ ሀገርንም ለማፍረስ መጀመሪያ ሀሳብ ነው የምታመጣው። ሀገሪቱን እንድታፈርስ የሚያደርግ ሀሳቦችን ነው የምትሰበስበው። የጋራ ሀገርም ለመፍጠር እንደዛ ነው። ስለዚህ የመጀመሪያ ምሰሶ ሀሳብ ነው፣ ግራንድ ናሬቲቭ ነው የምታደርገው። ይሄንን ሀሳብ ይዘ ደግሞ ሁለተኛ ምሰሶን ነው የሚሰራ ያ ተቋም ነው። ፊዚካሊ ይሄንን ሀሳብ መሰረት አድርጎ ሀገሪቱን ህዝብ ሰላም የሚያስጠብቅ ኢኮኖሚ እንቅስቃሴዎችን የሚያደርግ ነው። ከዛ ውስጥና ትልቁ ተቋማት ደግሞ ትላልቅ ተቋማት ደግሞ የዲሞክራሲ ተቋማት ዘመናዊ መንግስት ስርዓት ዲሞክራሲ ስርዓት ነው እንዳልነው ያንን ለመገንባት የዲሞክራሲ ተቋማትና ላይ ነው ትኩረት የሚያደርገው። ሶ ባለፉት አመታት ኢትዮጵያ ውስጥ የተሰሩት አንዱ የዲሞክራሲ ተቋማትና የጸጥታ ተቋማትን ማደራጀት ህዝባዊ ማድረግ ነው እና ከዛ አንፃር የምርጫ ቦርድን ካየነው እኔ ያየሁት የመጀመሪያው ሪፎርም ሲደረግ ምርጫ ቦርድን ገለልተኛ በሆኑት ህዝቡ ጋር ቅቡልነት ያላቸው በሙያም ጉዳዩ በጣም የሚመለከታቸው አካላትን በመለየት ነው። ምክንያቱም ተቋም የሚገነባ በሰው ኃይልም ጭምር ስለሆነ ሶ ያ ልየታ ያንን አውቶኖመስ የማድረግ ፓርላማ ብቻ ኦቨርሎክ እንዲያደርግና ከአስፈጻሚ አካል በጣም እንድርቅና ራሱን ችሎ እንዲንቀሳቀስ የማድረግ ሂደቱ የስድስተኛ ምርጫው በጥሩ ሁኔታ እንዲከናወን አድርጓል። ያ ነው ኢንስቲቱሽናል ሚሞሪው መጥቶ ተደራጅቶ ዛሬ ደግሞ የዛሬ 5 አመት ምርጫ ሲደረግ የኢትዮጵያ ህዝብ ይሄን ያክል አይደለም። ዛሬ 54 ሚሊዮን ህዝብ ስንል ይሄንን መዝግበ ይሄንን አስተዳድረ አደረጃጀት አድርገ ዛሬ የኢትዮጵያ ምርጫ ቦርድ ከፌደራል ከአዲስ አበባ ጀምሮ እስከ ቀበሌ እስከ ታች ጎጥ ደርሶ አደረጃጀቱን ዘርግቶ ስራው እየሰራ ነው ማለት ነው። ስለዚህ ይሄ ነው ዲሞክራሲ ማለት ኤክሰርሳይዝ እያደረገው ነው። ከዘጣ ጋለካው ነው ያለውን ይሄንን ሁሉ ህዝብ ትናንት እኮ ሙሉውን ሲመራ ጠቅላይ ሚኒስትሩንም አንስቶ እዛ በሻሻ ወስዶ እንዲመርጥ አድርጎ አደራጅቶ ይሄንን ሁሉ ሲሰራ የነበረው እንደ ትልቅ ነገር ነው ማየት ያለብን ማለት ነው። ስለዚህ ስለ ሂደት ስናስብ ስለ ሀገር ሂደት እድገት ስናስብ የተቋማት እድገት የተቋማት ስራ በደንብ ሪኮግናይዝ ማድረግና እዛ ውስጥ የምናገኛቸው ሊሚቴሽኖች ሪኮመንድ እያደረግን ለምሳሌ አሁን በዚህ ሂደት ሄዶ ዘንድሮ ምርጫ ላይ ምርጫ ቦርድ ከአደረጃጀቱም ሰፋ አድርጎ ዲጂታላይዜሽን ጀምሯል። አዲስ አበባ ላይ እኛ ቢሮ ላይ ኦልሞስት ሁሉም ሰው እዛ ቢሮ ቁጭ ብለን ነው የተመዘገብ ነው። ያስቸገረ ነው የአይቲ ሰዎች እዛ የሚያውቁት ካንተ የተቻለ ሰው አለ ያሳያል። ምንም ስራ ሳናስተጓጉል እዛ ቁጭ ብለን ስራችን እየሰራን ነው የተመዘገብ ነው። ይሄንን አድቫንስ አድርጎ የዛሬ 5 አመት ደግሞ ሜቢ ሁላችንም ቤት ቁጭ ብለን እንድንመርጥ ሊያደርገን ይችላል። ይሄ ምን ያመጣል? ሰዎች ከስራ እንዳስተጓጉሉ ያደርጋል። በስራ ቢዚ በመሆናቸው ምርጫ ላይ የማይሳተፉ ሰዎች እንዲሳተፉ ያደርጋል። ትራንስፓረንሲን ይፈጥራል። ስለዚህ የተቋማት ግንባታ የተጀመረው ምርጫ ቦርድ የተጀመረው አክቹአሊ ምርጫ ቦርድ ብቻ አይደለም። ሰብአዊ መብት ኮሚሽን፣ የህዝብ እንባ ጠባቂ፣ ሚዲያዎች እነዚህ አሁን አራተኛ መንግስት ነው ፖለቲክስ ውስጥ የምንለው። ይሄንን ሶስቱ መንግስታት ሀገርን ይመራሉ። እነዚህ ግን እያንዳንዱን እየተከታተሉ መስመር ያስይዛሉ፣ ቼክ ያደርጋሉ። ምርጫ ቦርድ እያንዳንዱ ሰው ላይ ቮት እንዲደረግ ያደርጋል። ይሄ ምርጫ ቦርድ እኮ በየ5 አመቱ ብቻ ምርጫ የሚያካሂደው ዛሬ የተመረጡ ሰዎች የዛሬ ሳምንት ከዛ ውስጥ የሆነ ወረዳ ላይ
በእነሱ በሚፈልጉት መንገድ የማይሰራ ከሆነ ሪቮክ ያደርጋሉ። እንደገና አዲስ ምርጫ ያካሂዳል። ምርጫ ቦርድ በየጊዜ ቼክ እያደረገ ሰዎቹ እኔ ህዝቡ በሰጠኝ አደራ መንገድ እየሰሩ ነው እያለ እየተቀሳቀሰ ህዝቡ አንፈልግም ካለ እንደገና እያስመረጠ እንዲህ ይሄዳል። ሚዲያውም በዛ ይሄዳል። የሰብአዊ መብት ኮሚሽን በዛ ይሄዳል። እና እነዚህ ተቋማትን ባጠናከርን ቁጥር በሰው ኃይልም በቴክኖሎጂም በአደረጃጀትም ባጠናከርን ቁጥር ዲሞክራሲ እየሰፋ ይሄዳል ማለት ነው። እና አንዱ ቅድም ሂደቱ ላይ የዲሞክራሲ ሂደት ውስጥ ነን ያለ ነው ብያስ ያወራሁት አንዱ ምርጫ ቦርድ እየተጠናከረ ራሱን አጀስት እያደረገ ስድስተኛ ላይ ተሻሽሎ ሰው ኃይልን ጨምሮ ኢንዲፔንደንት ሆኖ የመጣው አሁን ደግሞ ያንን አጠናክሮ ቴክኖሎጂ ጨምሮ ነው መጣ። የዛሬ 5 ዓመት ደግሞ ከዛ በላይ ያደርጋልና ዲሞክራሲ እነዚህ ውስጥ ነው። በእርግጥም የሀገራት ጥንካሬ አንደኛው መገለጫ የተቋማቸው ጥንካሬ ነው። የምንገለጸው በተቋማት ነው። ምክንያቱ ይህንን በደንብ የምናየው ለምሳሌ አሁን አሜሪካና ኢትዮጵያ ልዩ የሚያደርገው አሜሪካና የሆነ ሀገር ልዩ የሚያደርገው ተቋማት ናቸው። የነሱ ፔንታጎን ነው። ትራምፕ በጣም ትልቅ ሰው ስለሆነ በጣም አዋቂ ስለሆነ አይደለም። ፔንታጎን እሱ ጀርባ ስላለ ነው። የሲአይኤ እሱ ጀርባ ስላለ ነው። የተለየ የአሜሪካ ጉዳይ የሚነካ ከሆነ ኮንግረስ ሴኔት ስላለ ነው። እና ምርጫውም እነሱ አምኖ ታዝቡልንም አይሉም። ምክንያቱም ምርጫ ቦርዱ ጠንካራ ነው። በዛ ነው የሚንቀሳቀሰውና ሀገር የሚገለጸው የሚገነባ በተቋማት ነው። ተቋማት ላይ የሚሆኑት ነገሮች ላይ ጠንከር ብለን ማገዝ መስራት እዛ ላይ በደንብ መስራት እንደ ቀላል የሚታይ ጉዳይ ነው ማለት ነው። ያው ጥንካሬውንም የዲሞክራሲ ተቋም አንዱ የብሔራዊ ምርጫ ቦርድ ስለሆነ ጥንካሬውንም ማንሳት ስላለብን ይህን ጥያቄ ማንሳቴ አፍያ ወደ ታዛቢዎች ሀሳብ እንመለስ። በአፍሪካ ህብረት ቻርተር ውስጥ ትልቁ ሀሳብ የዲሞክራሲ ልዕልናን ልምምድ ውስጥ ያደረጉ የአህጉሩ ሀገራት ፊት ለፊት እንዲመጡ ማድረግ ነው። በእርግጥ እና ወደ ሀገራችን ስንመጣ 7ኛውን ጠቅላላ ምርጫ ለመታዘብ በህብረቱ አማካኝነት 59 አባላት ያሉት የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመሩት እንደዚሁም ደግሞ በምስራቅ አፍሪካ የልማት በየነ መንግስታት ኢጋድ ደግሞ እንደዚሁ 26 አባላት ያሉት የቀድሞ የኡጋንዳ ምክትል ፕሬዝዳንት የሚመሩት በመላ ሀገሪቱ ተሰማርተው ታዝበውታል። የሚነግርህ ነገር ምንድነው? እንደ አህጉር እንድታየው እፈልጋለሁ። በኢትዮጵያ ደግሞ በምስራቅ አፍሪካና በአፍሪካ እንደዚሁም በዓለም የጂኦፖለቲካ መከራከሪያ መድረኮቻችን ላይ የራሳችን ጥቅም ለማስጠበቅ ከሚኖረው ፋይዳ አኳያ ብናየው ብዬ ነው። ቅድም ሁለት ሌጂቲመሲዎችን አንስተናል፣ ወይም ሁለት የቅቡልነት አይነቶችን። ሶስተኛው የቅቡልነት አይነት አንደኛው ኢንስቲቱሽናል ሌጂቲመሲ የሚባለው ነው፣ ተቋማዊ ቅቡልነት። ተቋማዊ ቅቡልነት ስትል ለምሳሌ ምርጫ ቦርድ ስትወስደው ኢንስቲቱሽን ነው አለ። ቅድም ሁለታችሁም ስታነሱት የነበረው ታላቅ ሀገር የታላላቅ ግለሰቦች ውጤት ብቻ አይደለችም፣ የታላላቅ ተቋማት ውጤት ነች። ምክንያቱም ታላላቅ ግለሰቦች አላጣም። ብዙ እኮ በግለሰብ ደረጃ ታላላቅ በዓለም ላይ አንቱ የሚባሉ ኖር የሚባሉ ሰዎች እኮ አሉ፣ ታላላቅ ግለሰቦች። እሱ የታላቅ ሀገር ግብአት ይሆናል እንጂ ሀገርን ታላቅ የሚያደርገው ታላላቅ ተቋማት ሲኖረው ነው። ምርጫ ቦርድን ታላቅ ተቋም ነው ስንል 52,000 የምርጫ ጣቢያዎችን ከ500,000 በላይ የምርጫ አስፈጻሚዎችን ከ54 ሚሊዮን በላይ ዜጎችን መዝግቦ ድምፅ እንዲሰጡ ማስቻል የታላቅ ተቋም ማሳያ ነው አንደኛው። ምክንያቱም ፐርፎርማንስ ኢቫሉዌሽን የሚባለው አንደኛው ኮሱ 54 ሚሊዮን ህዝብ ተመዝግቦ ድምፅ ለመስጠት በተለያየ አካባቢዎች ላይ ሲወጣ ደግሞ የዚህን በሰላም ወጥቶ መግባትን የሚያረጋግጥ ደግሞ የጸጥታ ተቋማት አሉ። ምርጫ ቦርድ የዚህን ምርጫ ውጤት ዲክሌር ሲያደርግ ኢንስቲቱሽናል ሌጂቲመሲ ይሰጣል። ምርጫ ቦርድ የሚባል ተቋም ሌጂቲመሲ ይሰጣል። እነዚህ ተቋማት ዓለም አቀፍ ተቋማት ይሆናሉ። ለምሳሌ አፍሪካ ህብረት ቅድም እንዳነሳኸው አፍሪካ ህብረት ምርጫውን ታዝቦ ምርጫው ፍትሃዊ ነው፣ እነዚህ ውስንነቶች አሉት፣ እነዚህ ደግሞ መልካም ጎኖች አሉት፣ ጥንካሬዎች አሉት፣ ደካማ ጎኑ ይሄ ነው ብሎ እያንዳንዱ ነገር ያቀርብና ሪፖርት ያደርጋል። ዴን እሱም የሚሰጥ ሌጂቲመሲ አለ። አሁን ትልቁ ችግራችን ምንድነው? ባሻ አሸብር በአሜሪካ ነው የጋሽ መንግስቱ ለማ መጽሐፍ ላይ አንዳንዴ ከነጮች የመጣን ነገር ብቻ የማመን ችግር አለ። ያም በምን ይገለጻል? አይ አውሮፓ ካላመነ ካልታዘበው፣ አሜሪካ ካልታዘበችው ምርጫ አይሆንም የሚል እሳቤ አለ። ይሄ ግን ከምን የሚመጣ ይመስላል? መሰረታዊ ነጥባችን እንዳንስት የአፍሪካ ህብረትና የኢጋድን ሀሳብ ይዘን ማለት ነው እና የኛ ሰዎችን በተለያዩ የበለጸጉ ሀገራት የሚኖሩትን እንደ ሽሙጥ ነገር ይዘውት አይቻለሁ። ይሄን ነገር እና ትልቁ ችግር ከምን የመጣ ነው? የሚመጣው ራስ ምርጫ የሚባለው ሳይንስ አሜሪካም ሰው አለ፣ ኢትዮጵያም ሰው አለ፣ ቻይናም፣ ሲንጋፖርም፣ ሽሪላንካም እንደዛ ነው እና ተመሳሳይ የሆነ አውድ ውስጥ ባለበት
ሌሎችን ከፍ አድርጎ የኛን ለማንኳሰስ የሚሄዱበት መነጽር ምንድነው ነው ሎጂኩ ስላልገባኝ ነው። ትንሽ ላፍታታውና ለምሳሌ ባሻ አሸብር መጽሐፉ ላይ እሳቸው የሚያነሱት ምንድነው በአሜሪካ ላይ አንድ ሰው ዘረኝነትን በመሰረት አድርጎ አጠቃቸው ባሻ አሸብርን እና ይመቱታል። ትንሽ እሱ መታቸው፣ እሳቸውም ሲመቱ ትንሽ ጉዳት ደረሰበት መሰለኝ። በዱላቸው ነው ትንሽ ነካ ያደረጉትና የነበሩበት ሀገር አሜሪካ ስለሆነ ለነጩ ውግንና አሳየና እስር ቤት ወረወራቸው እና መጽሐፉ ላይ ምን ይላል? ፈረንጁ ተለቀቀ፣ አሸብር ማቀቀ ይላሉ። ግን እስር ቤት ውስጥ ሆነው እሳቸው ደግሞ ሌላ ጥቁር ያገኛሉ። እስቲና አንተ ብሎ በጥቁር በሚጠራበት ቃል ይጠሩትና እኛ ከአይሁድ ዘር የተመዘዘ ምናምን የሚለውን ይነግሩታል። ጥቁሩ ምን ይላቸዋል? አሃ ጥቁር አይደለሁም የሚለውን ሊነግሩኝ ፈልገው ነው ወይ? ጥቁርነትን እየሸሹት ነው ወይ? በዚህ በክፉ ቀን ጥላም ይሸሻል። እናንተም ጥቁርነትን የምትሸሹት ለጥቁሮች የክፉ ቀን ስለሆነ ነው። እሳቸው እስር ቤት የገቡ በጥቁርነታቸው ተቃጠሉ። አንዳንዴ ከነጮች የመጣን ነገር ካልሆነ ትክክል አይደለም። በእነሱ ክቡር ፕሬዚደንትን ትላንትና ከምርጫ በኋላ በሰጡት አስተያየት ተናግረዋል። የፌዴሪ መንግስት ፕሬዚደንት ሲናገሩ ምንድነው የሚለው? በነጮቹ መስፈርት ምርጫችን ካልተሰፈረ በስተቀር ምንል ከሆነ ሌላ ችግር አለ ማለት ነው። ምክንያቱም ለምርጫ እኛ እንቀድማለን፣ ለዲሞክራሲ እኛ እንቀድማለን። ፋውንዴሽናል የሚባለው ክቡር ዶክተር ተስፋዬ ቤልጅጌ በመጽሐፋቸው ላይ የሚያነሱት ቀዳሚ የዲሞክራሲ ታሪክ ያለን ህዝቦች ነን። ዲሞክራሲ ከኛ ይቀዳ እንደሆን እንጂ እኛ ትራዲሽናል የምንለው በርግጥም ፋውንዴሽናል የምንለው የዲሞክራሲ ግሪኮች ዲሞክራሲ የሚባለውን ጽንሰ ሀሳብ ከማምጣታቸው በፊት ኢትዮጵያውያን በተለያየ አካባቢ ላይ የራሳቸው የሆነ ትራዲሽናል ወይም ደግሞ ፋውንዴሽናል ዲሞክራቲክ ፕሪንሲፕልስ ነበራቸው። ስለዚህ እኛ ሄደን የአሜሪካንን ምርጫ ማንታዘብ ከሆነና አሜሪካውያን እነሱ ታዝበውልን ምርጫው ምርጫ መሆኑን ካላረጋገጡልን ምርጫው ምርጫ አይደለም የማይሉ ከሆነና እኛ ገልብጠን ግን እነሱ ምርጫው ምርጫ ነው ካላሉ ምርጫ አይደለም፣ ይሄንን እነሱ ቢሉ ቆጥሩ ነው። ይሄንን የሚለው የኛው ሀገር ሰው ነው። ለምንድን ነው መነሻው? ምን ይመስላል? ራስን አሳንሶ ከማየት፣ የራስን እምቅ አቅም ካለመረዳት፣ ለህዝብ ካለ ንቀት። ምክንያቱም መርከቡ ላይ ያለው ህዝብ ስለ መርከቡ ህልውና ከማንም በላይ ይጨነቃል። ከመርከቡ ውጭ ያለ ህዝብ ወይም ደግሞ ከመርከቡ ውጭ ያለ ግለሰብ ስለ መርከቡ ላይ ካሉት በላይ ሊጨነቅ አይችልም። ዛሬ ይሄንን የሚሉ ሰዎች እኮ ከመርከቡ ውጭ ያሉ ናቸው። አውሮፓ ተቀምጠው አሜሪካ ቁጭ ብለው አይ ኢትዮጵያ ውስጥ የሚካሄደው ምርጫ አውሮፓ ስላልታዘበው ኖ አፍሪካውያን ወንድሞቻችን አሉ። እጣ ፈንታችን የተሳሰረ፣ ህልውናችን የተሳሰረ፣ የጋራ መግባባቶች አሉ፣ የጋራ መከራን አብረን የተቀበለን እነዚህ አፍሪካዊ ወንድሞቻችንስ ምን እያሉ ነው የሚለውን ማየት ያስፈልጋል። ምክንያቱም ቅድም ፕሬዚደንት የቀድሞ የኬንያ ፕሬዚደንት ኬንያታ ሲናገሩ ኢትዮጵያ ውስጥ የሚካሄድ ምርጫ ፊኖሚናል የሆነ ኢፌክት አለው ወይም ደግሞ ዴትሪመንታል የሆነ ወይም ደግሞ ይሄ ዶሚኖ ኢፌክት አለው በአፍሪካ ላይ። ምክንያቱም ኢትዮጵያን የአፍሪካ እናት አድርጎ የመመሰል እሳቸውም ሁልጊዜ የሚሉት እሱ ነው። ስለዚህ እዚህ ሀገር ውስጥ የሚካሄድ ማንኛውም ምርጫ ቅቡልነቱ የሚረጋገጠው በደንብ አስፈተን ካየ ነው። አዎ በአህጉራዊ ተቋማት። ምክንያቱም አፍሪካዊ ችግሮች በአፍሪካዊ መፍትሄ እንላለን አደጋግመን። በተለይ ይሄ አስተሳሰብ ከኢትዮጵያ ይመነጫል። ልክ ነው። ስለዚህ አመኔታችን በአፍሪካዊ ወንድሞቻችን እንጂ በሌሎች ላይ አይደለም። ስናጠበው ደግሞ የምርጫ ሌጂቲሜሲ ከየትም ደረጃ ብታመጣው የሚያረጋግጥልህ የኢትዮጵያ ሕዝብና የኢትዮጵያ ሕዝብ ብቻ ነው። ይሄ ምርጫ ተገቢ ነው ትክክለኛ ነው የሚለውን ማንም ሊወስን አይችልም ከኢትዮጵያ ሕዝብ ውጭ። እሱን በደንብ አስምሮ ማየት ያስፈልጋል። ግን ዋናው የኢጋድም የአፍሪካ ህብረትም ታዛቢዎች ይህንን ነገር ሲናገሩ አንድ ኢትዮጵያ በአፍሪካ ውስጥ ያላትን ሲምቦሊክ ቫልዩ ያያሉ፣ ፖለቲካል ሮል ያያሉ፣ ኢንቴግሬሽናል የሆነ ሮሏን ያያሉ። ኢትዮጵያ በአፍሪካ ቀንድ ላይ የምታራምደውን ይሄ ሰስቴናብል ፒስ ኤንድ ዴቨሎፕመንት ፕሮጀክቶች ትላንትናም ደጋግመን ስናነሳው የነበረ ለምሳሌ የላሙ ፕሮጀክት፣ የደሱ ፕሮጀክት፣ የላፕሴት ፕሮጀክት ምናምን የምትላቸው ፕሮጀክቶች እነዚህ ፕሮጀክቶች የአፍሪካ ቀንድን ሰላምና መረጋጋትን መሰረት አድርገው ወደ ልማት ለመውሰድ ደግሞ ኮንፍሊክቲንግ የሆነ ስትራቴጂ ደግሞ ያላቸው አሉ። ከዚህ በተቃራኒ የአፍሪካ ቀንድ ላይ በተለይ የናይል ተፋሰስ ሀገራት ላይ ሰስቴናብል ዋር ፖሊሲ ያላቸው አሉ። ዘላቂ ጦርነት በመፍጠር እዚህ አካባቢ የሚፈጠር ሀብት እንዳይኖር፣ ሀብት ከተፈጠረ ኢነርጂ ዲማንድ ስለሚያደርግ፣ ኢነርጂ ዲማንድ ካደረገ ወንዞች መገደብ ላይ ስለሚመጣ፣ ስለዚህ የአፍሪካ ቀንድን ዘላቂ ጦርነት ውስጥ መክተት የሚፈልግ ኃይል አለ።
የአፍሪካ ቀንድን ዘላቂ ሰላም ዘላቂ ልማት ውስጥ መክተት የሚፈልግ ኃይላል ዴን ኢንደ አፍሪካ ቀንድ ላይ ይሄ ኃይላውን ሁለቱ ግጭቱ ይሄ ነው። በሁለቱ ኃይሎች መካከል ግጭት አለ። ስለዚህ ይሄንን የተረዳ ነው የአፍሪካ ህብረት መግለጫን ካየኸው እየተከታተሉ በተለያዩ አካባቢዎች ላይ እየተዟዟሩ ሲመለከቱና የሚናገሩት ነገር አዎ የትኛውም ምርጫ በአንድ ሌሊት ማቹር አላደረገም። ሮም በአንድ ሌሊት አልተገነባችም እንደሚባለው ዲሞክራሲም በአንድ ሌሊት አልተገነባም። ስለዚህ ዲሞክራሲ በሂደት ውስጥ ነው የሚገነባው። እንዲያም ሆኖ ግን አህጉራዊና የአፍሪካ ቀንድ ተቋም ለታዛቢነት መጥቶ ደግሞ ኢትዮጵያ ውስጥ የታየውን ነገር ለዓለም ማንጸባረቁ በእርግጥም ስለ ዲሞክራሲና ስለ ፍትህ ያለንን ጽናትና በምርጫ ብቻ መንግስት ይቀያየር መንግስት ይመስረት የሚለውን ጽንሰ ሀሳብ ለዓለም የገለጠ ነው። ሽሜ የሰብአዊ መብት ኮሚሽን ጥሰት ያልታየበት ዓለም አቀፍ መስፈርቶችን ያሟላ ፍትሐዊና ዲሞክራሲያዊ ምርጫ ተካሂዷል የሚል መግለጫ ወጥቷል። ይህንን ውይይት እያደረግን እያለ ምን ይታያል? ይሄ ሀሳብ ውስጥ ይሄ በብዙ መንገድ የምናነሳ ነው። አንደኛ ቅድም አፈወርቅ ነሳ የነበረው የውጭና የውስጥ ጫና ጉዳይን በደንብ ግልጽ አድርጎ የሚያይ ነው። ይሄ ከምን ጋር እያይዛለሁ መሰለኝ እስቲ ኢትዮጵያ የራሷን ተቋም ገንብታ ቅድም የአሜሪካን ያነሳውልን የአሜሪካ ምርጫ እክሌ ካልታዘበ ይባልም ምንድነው ብትል በቂ ተቋም ታማኝ የሆኑ ተቋማት አለን ይላሉ በብዙ መንገድ። ኢትዮጵያ እያደረገች ያለች ቅድም መጀመሪያ ላይ እንዳነሳውት ለአፍሪካ ጊዜው የሚጠይቃቸው ኤግዛምፕለሪ የሆኑ ጉዳዮችን ለመስራት እየዳዳች ነው። አንዱ የዲሞክራሲ ተቋማት ነው፣ የሰብአዊ መብት ተቋማት ነው። ከዚህ በፊትም እንደምናስታውሰው የጦርነቱ ጊዜ የኢትዮጵያ ሰብአዊ መብት ኮሚሽን ኢትዮጵያ ውስጥ የነበሩ ጉዳት ችግሮች አሉ፣ ችግሮች እኛም ሪፖርት አለን። ግን ያንን ኢንቨስቲጌት ማድረግ ያለበት እኛ ነን። ስለ ራሳችን ህመም ከኛ በላይ ማንም ሊያውቅ አይችልምና የራሳችን ጉዳይ በራሳችን ነው የምንሰራ ብሎ ለመጀመሪያ ጊዜ ጠንከር ብሎ የወጣበት ጊዜ ነው እና ይሄ ነው ከዲሞክራሲ ተቋማት ውስጥ ከምርጫ ቦርድም ቀጥሎ በሌላ ሰብአዊ መብት ኮሚሽን ትናንትም የተለያዩ መግለጫቸውን እንቅስቃሴዎችን እያየው ነበር። በየቦታ እየተንቀሳቀሱ ሰብአዊ መብት ጥሰቶችን ተከታትሎ እርምቶችም እንዲወሰዱ እንዲስተካከሉ ስራዎችን ሲሰሩ ነበር እና ይሄ ለኢትዮጵያውያን ትልቅ የተቋማት ሀገረ መንግስት ግንባታ ያለን ጉዳይ ነው። አንደኛ ራስን የመሆን ነው። ሌላ ተቋም ሰብአዊ መብት የሁማን ራይቶች አምነስቲ እንዲያወጣልን ነው ኢትዮጵያ የሆነ ሰው የሚፈልገው። ኢትዮጵያ ውስጥ እንደዚህ አይነት ጥሰቶች ተፈጥሯል፣ እንደዚህ አይነት ምርጫ ላይ እንዲህ ተደርጓል፣ እንዲሆኗል፣ እንዲህ መደረግ አለበት ብሎ ሁማን ራይቶች አምነስቲ እንዲነግርልን ይፈልጋል። አሁን ግን እየተደረገ እየተለማመን ያለ ነው ሁሉንም ነገር በራሳችን ሀገር ውስጥ ቅቡልነት ያሉ ተቋማትን እያቋቋም በኢትዮጵያውያን የኢትዮጵያን ስነ ልቦና በሚረዱ ሰዎች ጉዳዩን ሪፖርት ከማድረግ የዘለለ መስተካከያዎችን እንዲወሰድ ትምህርት እንድንወስድበት የሚያደርጉ የራሳችን ተቋማት የመስራት የኛ ተቋማትን ደግሞ በዛ ልክ ኃላፊነት ወስዶ የመስራት ጉዳይ ነው። አሁን ሪፖርቱ ይሄን ነው የሚያሳየው። እኔ ያለው ለኢትዮጵያውያን የኢትዮጵያ ተቋም ነው፣ ከኢትዮጵያውያን የተወጣጡ ናቸው፣ በኢትዮጵያ ሕግ የተቋቋሙ ናቸው። በገለልተኝነት ኢትዮጵያውያን አንዱ ሳይጎዳ አንዱ የሌላውን ሰብአዊ መብት ሳይጥስ እየተነጋገሩ ምርጫ እንዲያካሂዱ ሂደቱ እንዲካሄድ የማድረግ ስራ ነውና ይሄ የተቋም ግንባታ የተቋማት ግንባታና ኮንፊደንስ ነው የሚያሳየው። እንግዲህ 54 ሚሊዮን በላይ የሚሆን ህዝብ ሁሉንም ነገር ተቋቁሞ መንግስት ለመመስረት ድምጹን ሰጥቷል እና መንግስት ለህዝብ ጥቅም መጠበቅ ሲባል ሊወስደው የሚገባው የቤት ስራና ኃላፊነት አለ ብዬ አስባለሁ። እሱ ላይ ምን መሆን አለበት? አፍያ አንደኛው ነገር ማለት አድዋ ላይ የተዋጋ ነው የራሳችን ጣፈንታ በራሳችን መወሰን ስለምንፈልግ ነው አይደል? ሌላ ሰው መጥቶ ከውጪ ኢምፖርትድ የሆነ ወይም ደግሞ ኢንዶርስድ የሆነ መንግስትም ሆነ ፖሊሲን ላለመቀበል ነው። አድዋም አይጮም ሌላም ጦርነቶች ውስጥ ገብተን ዋጋ ይከፈል ነው። ስለዚህ ዋናው መሰረታዊ ነገር እንደ መንግስት ማድረግ ያለበት ብዬ ማስበው ነው አንድ ነጻ ተቋማት የሚጠናከሩበትን መንገድ ከነዚህ ነጻ ተቋማት የሚመጣ ውጤቶችን በጸጋ የሚቀበሉበትን መደላድል መፍጠር አለበት ማንኛውም ሰው። አንዳንዴ ደጋግመን የምናነሳቸው ለምሳሌ አላስፈላጊ የሆኑ ንግግሮች መቆጠብ ያስፈልጋል። በዚህ ሰዓት ላይ በተለይ መንግስትም ሆነ በዚህ ምርጫ ውስጥ የተሳተፉ ማንኛውም የፖለቲካ ፓርቲዎች የምርጫ ውጤቱ ከመዘገቡ በፊት አላስፈላጊ የሆኑ የራስን መላምት
ከመናገር መቆጠብ ያስፈልጋል። በተለይ ቁጥር ተኮር የሆኑ ቁጥሮች በቁጥር ደረጃ ሲቀመጡ ቀላል ሊመስሉ ይችላሉ። በቁጥር ደረጃ ስናስቀምጣቸው ቀላል የመሰሉ ፖለቲካል ኢንተርፕሪቴሽናቸው የተሳሳተ ቦታ ሊጥለን ይችላል። ቁጥር የመጥራት ስልጣን ያለው አንድና አንድ ተቋም ብቻ ነው፣ ምርጫ ቦርድ ብቻ። ስለዚህ መንግስት ሌሎች ተቋማት መንግስት ስንል ፓርቲ ማለት አይደለም። አሁን ሀገሪቷን እየመራ ያለውና በቀጣይ ስልጣኑን ሊያስረክብ ወይም ደግሞ ሊቀጥል የሚችለው ኃይል ማለት ነው። ይሄ ኃይል ሊያደርግ የሚችለው አንድ ህግና ስርዓትን ማስከበር አለበት። ህግና ስርዓት ማለት ምንድነው? የፖለቲካ ፓርቲዎች በሂደቱ ላይ ተስማምተው እስከዛሬ ድረስ መጥተዋል። ከዚህ በኋላም ሂደቱን በትዕግስት በመጠበቅ ውጤቱን በጸጋ በመቀበል የኢትዮጵያ ህዝብ ማሸነፉን ዲክሌር ማድረግ ያስፈልጋል። ይሄን ምክንያቱም ከዚህ በኋላ የሚፈጠሩ ነገሮች ናቸው ሀገርን ዋጋ ሲያስከፍሉ፣ ህዝብን ዋጋ ሲያስከፍሉ የምናየው። ስለዚህ ዋናው መሰረታዊ ነገር ከመንግስት ብዙ ሰው ይጠይቅ የነበረው ለምሳሌ ለህዝብ ካለን ንቀት አይ ሽግግር መንግስት ነው ይሄን ችግር የሚፈታው እንላለን። አንዳንድ የፖለቲከኞች ቢነሱና አይ ሽግግር መንግስት ነው የሚፈታው። ህጋዊ የሚባል ሽግግር አለ። ህጋዊ ሽግግር ማለት ምርጫ ነው። ራስህን ለህዝብ ይሁንታ አቅርብና ህዝብ መርጦ ፓርላማ ከሚያስገባኝ ስልጣን ላይ ካለው መንግስት ጋር ተስማምቼ ወይም ተመቻምቼ ወደ መንግስትነት ስልጣን ብጠጋ ይሻላል የሚለው አስተሳሰብ ለህዝብ ያለ ንቀት መታወቅ ያለበት። ምክንያቱም ህዝብ ወደ ቤተ መንግስትም ወደ ፓርላማም የማስገባት ስልጣን አለው፣ አቋራጭ የለውም። እሱ በቃ ዲሞክራሲ ሾርት ከት የለውም የሚባለው ለዛ ነው። ዲሞክራሲ ሾርት ከት የለውም። ማጆሪቲው ህዝብ በወሰነው መንገድ ነው የምትመጣው ወደ ስልጣን የምትመጣው። ኃላፊነት በተሞላበት መንገድ ነው እንቀሳቀስ። የሀገሪቷ ሉዓላዊ ስልጣን ባለቤት ህዝብ ስለሆነ እሱ ነው ያን ስልጣኑን የሚያከፋፍልህ። አይ አቋራጭ አለው። አቋራጩ ደግሞ ህዝብ በሉዓላዊ ስልጣኑ ቤተ መንግስትና ፓርላማ ያስገባውን ኃይል እንደምንም አርጌ አሳምኜ ወይም አስጨንቄ የተወሰነች ወንበር ፈቅ ብሎልኝ እንድቀመጥ ካደረገኝ እሱ የተሻለ አማራጭ ነው የሚሉት። ይሄ ለህዝብ ያለ ንቀት መሆኑ መታወቅ አለበት ብዬ አስባለሁ። መልካም ሽሜ፣ መውጫህን እንቀበል። መንግስት እንግዲህ ለህዝብ ጥቅም መጠበቅ ሲባል ሊወስድ የሚገባው የቤት ስራና ወሳኝ ኃላፊነት ምን ሊሆን ይችላል? በዚህ ጊዜ በአጠቃላይ ምንድነው ምርጫ ሂደት እስከሆነ ድረስ ሂደቱን የሚመሩት ባለቤቶች አሉ። ለምሳሌ የምርጫ ፕሮሰሱን መጀመሪያ ላይ መመዝገብ፣ ይሄን መምራት ምርጫ ቦርድ ነው። ከዛ በኋላ ደግሞ ክፍት ጊዜ ሰጥቶ የፖለቲካል ፓርቲዎች ሀሳባቸውን ዝርግፍ አድርጎ ለህዝብ የሚያቀርቡበት ጊዜ ነበር። በዛን ጊዜ ሁሉም ፖለቲካል ፓርቲ ሀሳቡን አቅርበዋል። ከዛ ትናንት ደግሞ ሁሉም ተሰብስቦ ወደ ምርጫ ቦርድ ተመለሰ። ከትናንቱ ጀምሮ ከዚህ በኋላ ምርጫ ቦርድ ዲክለር እስከሚያደርግ ድረስ የምርጫ ጉዳይ ባለቤቱ ምርጫ ቦርድና ምርጫ ቦርድ ብቻ ነው። ሌሎቻችን ፖለቲካል ፓርቲዎች የተሳተፍን ሁሉ ፕሮሰሱ ላይ ስለተሳተፍን ራሳችን ድርሻ ስለተወጣን መራጩን መርጠዋል። ፖለቲካል ፓርቲዎች ሀሳቡን አቅርበዋል። አሁን ደግሞ ምርጫ ቦርድ ሀሳባችን የሰጠነውን ሀሳብ ካልኩሌት አድርጎ በሳይንሳዊ በሆነ መንገድ እስከሚገልጽልን ድረስ በጽሞና መጠበቅና የገለጸውን ሀሳብ ሂደታችን ውስጥ ስላለብን ያንን መቀበል ነው። ከዛ ውጭ ግን እኔ መንግስትም ሆነ ይህንን ላይ የተሳተፍነው ሁሉ የመረጥነው ተመረጡ ሰዎችም ህዝብ አንድ ሜሴጅ አስተላልፏል። ቅድም እንዳልኩት ኢትዮጵያ ውስጥ ሰላምና ሰላም ብቻ ነው የምንፈልገው ብሎ ስለዚህ ከዛሬ ጀምሮ ሁሉም ፖለቲከኞች የተመረጡ ያሸነፉ የተሸነፉ ኢትዮጵያ ውስጥ ሰላምና መረጋጋትን ማምጣት የፖለቲካ ሂደቱን ወደ ሰላምና ወደ ዲሞክራሲ ብቻ ለማምጣት ስራቸውን ከአሁኑ ጀምሮ መሄድ አለባቸው ነው። ሌላ ሂደቱ ውስጥ ያስተላለፉት የሀገረ መንግስት ግንባታ ኢትዮጵያ ውስጥ ያሉ በኢትዮጵያውያን ማለቅ እንዳለበት ያስተላለፉት መልእክት ስለሆነ ፖለቲከኞቻችን በዛ ላይ መስራት መንግስት አሁን ያለው መንግስት ይሄንን መሰረት አድርጎ ቅቡልነት ተሰጥቷል፣ ሂደቱ ተሰጥቷል። ስለዚህ አሁን ያለው መንግስት ቀጣይ መንግስት የሚሆኑት አካል ህዝቡ ያስተላለፈው መልእክት ኢትዮጵያ ውስጥ ሁሉም ነገር በሰላማዊ መንገድ ይምጣልኝ። ነገር ግን የተነሱ ችግሮች ቅድም ያነሳናቸው የሰላም ጉዳይ፣ የመልካም አስተዳደር ጉዳይ፣ የሙስና ጉዳይ ትልቅ ትኩረት የሚሰጥ ነውና መንግስት ለመሆን እየተዘጋጀ ያለው አካል ይሄንን ለመስራት ከአሁኑ በትኩረት ኦፕሬሽናል ስትራቴጂን ቀርጾ ወደ ስራ መግባት አለበት ብዬ አስባለሁ። ግሩም ነው። ሰፊ ቆይታ ነው ያደረግን። የተወደዳችሁ የትናንትናው 7ኛው ጠቅላላ ምርጫን ሳቢ አድርገን ኢትዮጵያ ያሸነፈችበትን ሂደትና በምርጫው ሂደት የታዩትን የኢትዮጵያን ስርዓተ መንግስት በምርጫ ብቻ ለማንበር እና ለማጽናት
የኢትዮጵያዊነትን ልክና ቁርጠኝነትን በተለያዩ ዓለም አቀፍ የጂኦፖለቲካ የኃይል አስተላለፍ እንቅስቃሴዎችና ከኛ ነባራዊ ሁናቴ አኳያ ያየንበት ልዩ የሀገር ጉዳይ ፕሮግራማችን ይህንን ይመስል ነበረ። አፈወርቅ በደዊ የሀገር ጉዳይ የፖለቲካ ተንታኝ፣ እንደዚሁም ሽመልስ ኃይሉ በውጭ ጉዳይ ኢንስቲትዩት የአሜሪካና የአውሮፓ ጉዳዮች ዳይሬክተር ጀነራል ለዚህ ሰፋ ያለ ውይይት አብረውን ቆይተዋል። እናመሰግናለን። እኔ ሰለሞን ኃይለ ኢየሱስ ነኝ። ይህንን ውይይት እየተከታተላችሁ አብራችሁን ስለዘለቃችሁ አብዝተን ነው የምናመሰግነው። ሰናይ ጊዜ ይሆንላችሁ።